ባለፈው ሳምንት ማብቂያ ላይ በፈረንሳይና በኔቶ አቀናባሪነት የገንዘብና የመሳሪያ ድጋፍ የሚደረግለት ታጣቂ ቡድን በማሊ ከባድ መፈንቅለ መንግስት ሙከራና የሽብር ጥቃት ፈጽሞ ነበር። በዚህም የሀገሪቷ መከላከያ ሚኒስቴር ሳዲዮ ካማራ ከቤት ጠባቂዎቻቸው ጋር ሆነው በርካቶችን ተታኩሰው በስተመጨረሻ አጥፍቶ ጠፊ የመኪና ፍንዳታ ሕይወታቸውን ቀጥፏል። ይህን ተከትሎም በማሊ የተቃጣውን አደጋ ለመቀልበስ የሀገሪቷ ቆራጥ መሪ አሲሚ ጎይታ ሌላ የመከላከያ ሚኒስቴር እስኪሾም ራሳቸው የመከላከያ ሚኒስቴሩን ቦታ በመሸፈን ጦሩን እየመሩ ይገኛሉ። ይህ የጀነራል አሲሚ ጎይታ ውሳኔ አሸባሪዎቹን በማያዳግም መልኩ ከስር መሰረታቸው ለመደምሰስ ለተቀላጠፈ የትዕዛዝ ፍሰትና በጦሩ ዘንድ መከፋፈል እንዳይፈጠር ያለመ ነው። በፈረንሳይ አስፈጻሚነት የተከናወነው የማሊ ጥቃት የኔም ጥቃት ነው ያለው ቆራጡ የቡርኪና ፋሶ መሪ ኢብራሂም ትራኦሬም የማሊን ጦር ያግዙ ዘንድ 15000 የሳል ጥምረት ሀገራት ወታደሮችን ወደ ማሊ ልኳል። በሌላ በኩል ባማኮና ሞስኮ ግንኙነታቸውንና አጋርነታቸውን ያጠናከሩ ሲሆን በማሊ የሚገኘው የሩሲያው አፍሪካን ኮርፕስ ጦርም አሸባሪዎቹ ላይ መጠነ ሰፊ የአየር ጥቃትን እየፈጸመ ነው። በተለይ ደግሞ የማሊ ጦርና የሩሲያው አፍሪካን ኮርፕስ የፈጠሩት የጠነከረ ጥምረት ከቢቢሲ እስከ ሲኤንኤን በዓለም የሚዲያ አውታሮች ትልቅ መነጋገሪያ ሆኗል። Mali's military leader has taken up the role of the country's defense minister after a deadly strike killed the man in charge. A presidential decree read on state television confirms Assimi Goïta will now serve as both the head of state